ብፁዕ አቡነ ሄኖክ በአርሲ ሀገረ ስብከት በግፍ የተገደሉ ኦርቶዶክሳውያንን አስመልክቶ መልእክት አስተላልፈዋል። ይቺ እናት ልጆቼ ይመጡልኛል ብላ ቁጥላ ቤቷ ልጆቿን ጠብቃለች። ልጆቿ ግን በግፍ ተገለዋል። ጥቅምት 20 እኮ ሰማይ የሚከፈትበት ቀን ነው። ስንቶቻችሁ ታውቃላችሁ? በአመት ውስጥ ሰማይ ከሚከፈትባቸው ከሰባቱ ቀኖች ውስጥ አንዱና የመጀመሪያው ጥቅምት 20 ነው። እኔ የኦርቶዶክስ ቤተክርስቲያን ትታደሳለች የሚል እምነት የለኝም በግሌ። የሚደክሙ አሉ፣ አንዳንድ የሚታዩ ፍሬዎችም አሉ። አጸደ ማርያም እንግዲህ ማስተዋል የምትባለው ኤልሳቤጥ በትላንትናው ቀን ከሌሊቱ 7 ሰዓት ተኩል ላይ የኢትዮጵያ ሕዝብ እንድታስቡት እንድትረዱት ፈልገው ምንድነው ከሌሊቱ 7 ሰዓት ተኩል ላይ የእመቤታችን ስዕል አድኖ ሲቀደድ ነይ ነይ እምዬ ማርያም እያሉ መዘመር መፍትሄ አይደለም። የቅዱስ ሚካኤል ሲቀደድ የቅዱስ ሚካኤል መዝሙር እየከፈቱ መዘመር መፍትሄ አይደለም። የቅዱሳን ሲቀደድ የቅዱሳን መዝሙር እየከፈቱ መዘመር መፍትሄ አይደለም። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበ ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። በወቅታዊ ጉዳዮቻችን ከአርሲ ጋር በተገናኘ የምናነሳው ሐሳብ ይኖራል። ከተሐድሶ ጋር በተገናኘም የምናነሳው ሐሳብ ይኖራል። ሊቃውንቱንም የምንሰማቸው ጉዳዮች ይኖራሉ ተስፋ አደርጋለሁኝ። አንድ በቤተ ክርስቲያን ስም ተደብቆ ይኖረ አሁን ግን ራሱን የገለጠ ተሐድሶ ብሎ የወጣ ሰው አለ። እሱንም ጉዳይ እንመለከተዋለን። አቡነ ሄኖክም ትናንትና ያነሱት ሐሳብ አለ። ቴሌግራም ላይ አጋርቻችሁ ነበረ፣ ግን አሁን በቪዲዮ እንመለከተዋለን ተስፋ አደርጋለሁኝ። እንደው ለመጀመሪያ ያህል የሆነን ዘንድ ግን ከዚህ ካህን እንጀምር። እኚህ ካህን በጣም የሚያሳዝን ታሪክ ነው ያላቸው። አርሲ ላይ ነው እንግዲህ የተገደሉት። ከግድያቸው ደግሞ አሟሟታቸው በጣም የሚያሳዝን ይመስለኛል። እኚህ ካህን በባለፈው ዓመት በበዓለ ጰራቅሊጦስ ዕለት ነው ቅስና የተቀበሉት። ከዛ በኋላ የ40 ቀን ሱባኤ እንደምታውቁት ይሰጣል። የ40 ቀን ሱባኤያቸው ተሰጥቷቸው እኚህ ሰው 40 ቀን መቼ ያልቅላቸዋል? ሐምሌ 13 ቀን 40 ቀን ሆኖላቸው ደግ ሰው ህዝቡን ያበላሉ። ቅስና ተቀበልኩኝ 40 ቀንም ጨርሻለሁኝ ብለው እንግዲህ ሐምሌ 13 ቀን ደግ ሰው በጨረሱበት በዛኑ ምሽት እነኚሁ ታጣቂዎች ወስደዋቸዋል። ወስደው ደግሞ ጫካ ቆይተዋቸው በ19 ሞታቸው ከትናንትና በስቲያ ተሰማ ማለት ነው። ትናንትና በስቲያ ማታ ላይ ከተቆጠሩት መካከል ላይ አንደኛው የእኚህ አባት ነው። የተወሰዱት ቅስና ተቀብለው በ40ኛ ቀናቸው ላይ ደግ ሰው ባበሉበት ምሽት ተወስደው ከ3 ወር በኋላ ቆይቷቸው መሞታቸው የተነገረው ጥቅምት 19 2018 ዓ.ም በአርሲ ላይ ነው ይሄ ይሆናል። አቡነ ያሬድ በአርሲ ላይ ቅስና ሲሰጡ 3000 ብር ይቀበላሉ፣ ድቁና ሲሰጡ 1000 ብር ይቀበላሉ በሚባልበት ሀገረ ስብከታቸው ላይ ክህነት በነፃ በሆነበት ሀገር ላይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እሳቸው ለድቁና 1000 ብር ያስከፍላሉ፣ ለቅስና 3000 ብር ያስከፍላሉ። እንግዲህ 3000 ብር ከፍለው ከተሾሙት መካከል ላይ እኚህ ሰው ነበሩ። ስማቸው ቀሲስ ደስታ ይባሉ ነበር። ነፍሳቸውን በአጸደ ገነት ያኖርልን። እንቀጥል። ይቺ እናት ልጆቼ ይመጡልኛል ብላ ቁጥላ ቤቷ ልጆቿን ጠብቃለች። ልጆቿ ግን በግፍ ተገለዋል፣ አንገታቸው ላይ ባለው ማህተም የተነሳ። ከዛን ስለ ልጆቿ ታለቅሳለች፣ ታነባለች፣ መሪር ለቅሶን ታለቅሳለች። ምክንያቱም የወለደ አንጀት ነው። ግን ደግሞ መልሳ ለራሷም ታለቅሳለች፣ ምክንያቱም ኦርቶዶክሳዊ ነች። አንገቷ ላይ ማህተም አለ። መቼ እንደምትገደል አታውቅም። ደግሞ ትናንሽ ልጆች አሏት፣ እነሱስ መቼ እንደሚሞቱ አታውቅም። ኦርቶዶክሳዊነት ይህ እየሆነ መጥቷል። ፍትህን እንመኛለን፣ ጥበቃን እንሻለን። በአርሲ ለተገደሉት ኦርቶዶክሳውያን ፍትህን እንመኛለን። ነፍሳቸውን በሰማዕታቱ በአባቶቻችን በአጸደ ገነት ያኖርልን። ብፁዕ አቡነ ሄኖክ በአርሲ ሀገረ ስብከት በግፍ የተገደሉ ኦርቶዶክሳውያንን አስመልክቶ መልእክት አስተላልፈዋል። ሁላችሁም ኮፒ ሊንክና ሼር እያደረጋችሁ ተከታተሉኝ። ብፁዕነታቸው መልእክታቸውን የጀመሩት ስለ አንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎችም ተቆጠርን በሚል መጽሐፍ ቅዱሳዊ ቃል የጀመሩ ሲሆን በአርሲ ሀገረ ስብከት በኖኖ ጃዊ ቀበሌ 14 ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸው ተሰምቷል። ከቅርብ ጊዜ ወዲህ አብዝተን እየተለማመድ ነው እየመጣ ነው። የኦርቶዶክሳውያን ሞት ሊበቃና የሰው ልጆች ሁሉ የመኖር ሰብአዊ መብትም ሊረጋገጥ ይገባል ሲሉ ብፁዕነታቸው መልእክታቸውን ያስተላለፉ ሲሆን አክለውን በመልእክታቸው
በአካባቢ የሚገኙ ባለድርሻ አካላት በተደጋጋሚ በአማኙ ላይ የሚሰነዘረውን ጥቃት ሊያስቆሙና መፍትሄ ሊያበጁለት ይገባል። ለወደፊትም ቢሆን እንደ ቤተ ክርስቲያን የሚጠበቅብንን በርካታ ስራዎች አለመስራታችን ትውልድን ዋጋ እያስከፈለ እንዳይኖር ጥንቃቄ በተሞላበት መልኩ መስራት የሚገባን አያሌ ተግባራት መኖራቸውን መዘንጋት የለብንም ያሉ ሲሆን ብፁዕ አቡነ ሄኖክ በመጨረሻም በግፍ ለተገደሉ ወገኖቻችን እረፍተ ነፍስን ያድልልን፣ ለቤተሰቦቻቸውም አጽናኝ መንፈስ ቅዱስን ይላክላቸው ሲሉ ብፁዕ አቡነ ሄኖክ መልእክታቸውን አስተላልፈዋል። በአርሲ ሽርካ እንግዲህ እየተደረገ ያለው ነገር ጭፍጨፋና ዘረፋ፣ ይሄን ነገር መንግስትም እንደገናም በዛ አካባቢ ያሉ ተወላጆች ሊያስቆሙት ስለሚገባው ለመናገር ወጥቻለሁ። እነዚህ ሌቦች፣ ሽፍቶች ሳንቃ ሲኒ ጭልፋ ሳይቀራቸው የግለሰብ ቤትን ሰዎች እየገደሉ እያገቱ እየገረፉ ከብት መንዳት ጀምረዋል። ጭልፋ ማንኪያ አይቀርም መውሰድ ጀምረዋል እና እንዲህ አይነት ሌብነትን እንደ ኦሮሞም ልንቃወም ይገባል። ምክንያቱም የኦሮሞን ስም በአጠቃላይ ሌባ ስለሚያስብል ማለት ነው። አጠቃላይ ዘራፊ ስለሚያስብል፣ አራኪ ስለሚያስብል እንዲህ አይነት ነገር ሊቆም ይገባዋል። ስለዚህ ጠቅላይ ሚኒስትር ዶክተር አብይ አህመድ የመጀመሪያው በዛ አካባቢ ላይ በትክክል ህዝቡን ፕሮቴክት ሊያደርጉ የሚገባቸውን ሰዎች ከሃይማኖት ነፃ የሆኑ ሃይማኖታዊ አካሄድ የሌላቸው ስልጣናቸውን ተገናርገው እንደዛ አይነት ሰዎች ሊኖሩ ይገባል። በዛ ቦታ ላይ ሊሾሙ ይገባል። ይሄን ክትትል እንድታረጉ በዚህ አጋጣሚ ላሳስብ ወዳለሁ። መንግስት ያልነገረን በአርሲ ኦርቶዶክሳውያን ላይ የወጣ ረቂቅ አዋጅ ይኖር ይሆን እንዴ? ማለትም በአርሲ ላይ በየቀኑ ዳዴ ከሚሉ ህፃናት ባልጋ ላይ እስከዋሉ አዛውንቶች ይታረዳሉ፣ ይረሸናሉ። ይህም እየሆነ ያለው በሃይማኖታቸው ምክንያት ነው። ታዲያ እነኚህ ኢትዮጵያውያን አይደሉም የሚል ህገ መንግስት በረቂቅ ደረጃ ይፋ ያልተነገረ ወጥቶባቸው ይሆን እንዴ? እንዲያ ካልሆነ ግን ኢትዮጵያውያን ናቸው የሚባሉ ከሆነ እነሱም በአርሲ የሚገኙ ኦርቶዶክሳውያን ጥበቃ ሊደረግላቸው ይባል። እንግዲህ ይህ ጭፍጨፋና እርድ በኦርቶዶክሳውያን ላይ የተካሄደው ለአንዴ ሳይሆን ዓመታት ተቆጠሩ። በሃይማኖታቸው ምክንያት በተኙበት ሌሊት ዘራፊዎች፣ ሽፍቶች እየገቡ ያርዷቸዋል፣ ይረሽኗቸዋል። ሲፈልጉም ወስደው እንደ ከፍት በገንዘብ ይደራደሩባቸዋል። ድርድሩም በትንሽ ገንዘብ ሳይሆን በብዙ ሚሊዮኖች ነው። ገንዘቡን ከተቀበሉ በኋላ አንዳንዶችንም ይረሽኗቸዋል። ይህ እየሆነ ያለው በኦርቶዶክሳውያን ላይ ነው። በተለይም በአርሲ ሽርካ አካባቢዎች በደንባባ፣ ጠሬታ፣ ኬላ፣ ጉና እንደዚህ አካባቢዎች ላይ ተደጋጋሚ ሰቆቃ ገበሬው እያሳለፈ ይገኛል። መንግስት መግለጫም ሊያወጣ ፍላጎት የለውም። እንደዚህ አይነት ነገሮችም እያየን አይደለም። ዓመታት ተቆጥረዋል። ሁሌ የሚያሳልፉት በእንደዚህ አይነት ሰቆቃ ውስጥ ነው ህዝቡ። እንግዲህ ህፃናት ሮጠው ማምለጥ ማይችሉ በዳዴ ላይ ያሉ ናቸው የሚታረዱት። አዛውንቶች ሸሽተው መደበቅ የማይችሉ ታመው ባልጋ ላይ እንኳን ያሉት እየተረሸኑ እንደ በግም እየታረዱ ነው። ምናልባትም ለኦርቶዶክሳውያን ያቺ ምድር ማትገባ ከሆነ፣ ምናልባትም በውስጥ ተስማምታችሁ ከሆነ ይፋ ንገሩትና ህዝቡ ራሱን ማዳን ወደሚችልበት ቦታ መሄድም ካለበት እንዲሄድ ንገሩት። አሊያም ራሱን የሚጠብቅበትን ራሱን የሚከላከልበትም እንዲደራጅ ምከሩት። ካቅማችሁ በላይ ከሆነ መንግስት አካላት፣ ካልሆነ ግን ላትጠብቁት ላታድኑት እናንተን ተስፋ እያደረገ ቀን በቀን ልጆቹን እያጣ ልጆችም አባታቸውን እያጡ ወላጆችም ዳዴ ሚል ህፃን ልጆቻቸው እየታረዱ በሰቆቃ ቀናትን ወልደው ወራትን ጸንሰው ዓመታትን ወለዱ፣ ምንም መፍትሄ ሳታመጡ። ስለዚህ እባካችሁ ወይም መፍትሄ ስጧቸው። መፍትሄ ማሰጡት ሆነ ደግሞ በውስጥ የተስማማችሁት ካለ ኦርቶዶክሳውያንን የማጽዳት ከአርሲ እቅድ ካላችሁ በይፋ ንገሩትና ራሱን ለማዳን ወደሚችልበት አካባቢ እንዲሄድ ንገሩት። ካልሆነ ግን ጠብቁት። ህዝቡ እያለቀ ነው። ውድ ኦርቶዶክሳውያን፣
ለወንድሞቻችሁ ድምፅ በመሆን አጋርነታችሁን አሳዩአቸው። ሰላም ክርስቶስ ከነሱ ጋር ይሁን። አራጆች ደግሞ በማረድ በተለይም ጽንፈኛው የዋቢያ ክንፍ በዛ አካባቢ ስላለ 72 ሴቶችን በገነት አገኛለሁ ብሎ ለሃጩን የሚያዝረበርብ አንገት ላይ ክር ሲያይ ይሄንን አንገት በበጠስኩት የሚለው ጽንፈኛው የዋቢያ ክንፍ ይሄን በማድረጋችሁ ገነት እንደማገቡ ጋነም እንደምገቡ ልናሳውቃችሁ እንወዳለን። ኖረንም የክርስቶስ ነን፣ ሞተንም የክርስቶስ ነን። ስለ አንተ በነገራችን ላይ በሚያሳዝን ሁኔታ ላይ ቆይኛው ቪዲዮ ነው እና ቀኑን ሙሉ እንታረዳለን። እስከ መቼ ነው ግን የሚገሉ? እስከ መቼ ነው የሚያርዱ? እስከ መቼ ነው ክርስቲያን በመሆናችን ብቻ የምንሰደድ? በእውነት ያሳዝናል። ኧረ ግን ለምንድን ነው ዝም ያላችሁት ሊቃነ ጳጳሳት? በነገራችን ላይ እኚህ አባት ሊቀየሩ ሲሉ ከሞገቱላቸው ሰዎች መካከል አንደኛው አቡነ ናትናኤል ናቸው ብዬ ሰምቻለሁ። እኚህ አባት ከዛ ሀገረ ስብከት እንዳይቀየር እንዳይነሱ ሙግት ካቀረቡ መካከል ላይ አንደኛው እሳቸው ናቸው። አቡነ ናትናኤል በጣም ዘንድሮ ከገረመኝ ነገር መካከል ላይ ለጋምቤላ ሊቀ ጳጳስም ሽንጣቸውን ገትሮ ሲሟገቱ የነበሩ እሳቸው ናቸው። ከሰባቱ ሀገረ ስብከት 3ቱ ሲቀንስባቸው እምቢ ሲሉ የነበሩና ሲሞግቱ የነበሩት እሳቸው እንደሆነ ደግሞ ሰምቻለሁ። ይሄም አቡነ ያሬድም ይሄን ሀገረ ስብከት እንዳይለቁ ሌላ ቦታ እንዳይዘዋወሩ ሲሞግቱ የነበሩትም እሳቸው ናቸው። አቡነ ናትናኤል ናቸው። ምን እየተገኘ ምን እየተካሄደ ነው ደግሞ መድኃኔዓለም ያውቅ። አሰቦት ገዳም ላይ ደግሞ የነበረው እንደምታውቁት ታፍኖ የተወሰዱ ሰዎች ነበሩ። ከዛ ከተወሰዱ መካከል ላይ አንደኛዋ የማሆይ ወንድም የሆነ ልጅ ማሆኛ ድሬዳዋ ማረፊያችን ነች። ወደ አዲስ አበባ ስንሄድ ማረፊያችን ነበር። የሷ ወንድም ናቸው። እንግዲህ 1 ሚሊዮን ብር ነበር የተጠየቀው ማስፈቻ። ግን 1 ሚሊዮን ብር ስላልተገኘ 200 ሺህ ብር ሰጧቸው። 200 ሺህ ብር አይበቃም 100 ሺህ ብር ጨምሮ ተብለው አሁን ስቃይ መከራ ላይ ያሉት እና በጣም አንዳንዴ አባቶቻችን ምን እንደነካቸው ራሱ እስካሁን ድረስ ግራ እየገባን ያለው ከጎናችን ይሆናሉ። አለኝታ ናቸው። ለቤተ ክርስቲያን ጠበቃ ሊሆኑ ይችላሉ። ጠበቆቻችን ናቸው ብለን ከምንመካባቸው መካከል አባቶቻችን መካከል አንደኛ አቡነ ናትናኤል ነበሩ። ግን ለአቡነ ሩፋኤልም ለአቡነ እኚህም ያሬድም ሲሞግቱ የነበሩት ደግሞ አቡነ ናትናኤል ሆናቸውን ደግሞ እየሰማን ያለ ነው። ውስጥ ያሳዝናል። ነገ ጥቅምት 20 ቆይ እንዳታሳልፈው። ይሄ ቪዲዮ ያመለጣችሁ ሰዎች በእውነት ቀረባችሁ። አዎ የነገው ቀን ጥቅምት 20 እኮ ሰማይ የሚከፈትበት ቀን ነው። ስንቶቻችሁ ታውቃላችሁ? በአመት ውስጥ ሰማይ ከሚከፈትባቸው ከ7ቱ ቀኖች ውስጥ አንዱና የመጀመሪያው ጥቅምት 20 ነው። አደራ ይሄ ቪዲዮ እጅግ በጣም ጠቃሚ ነውና ኮፒ ሊንክ ማድረግ እንዳይረሳ። ለቤቱ አዲስ የሆናችሁን ፎሎ ማድረግ እንዳይረሳ። አዎ አብዛኞቻችን የምናውቀው ርኅወተ ሰማይ የሚከፈትበት ቀን ጳጉሜ 3 ነው። አብዛኞቻችን የምናውቀው ነገር ግን አባቶቻችን ጽፈው ያስቀመጡልን ሌሎች 6 ቀኖች አሉ ከጳጉሜ 3 ውጭ ማለት ነው። እነዚህ ሁሉም ርኅወተ ሰማይ ወይም ደግሞ የሰማይ መከፈት የሚፈጸምባቸውን የአመቱን ሙሉዎቹን 7ቱንም ቀኖች ከጳጉሜ ጋር ያሉትን እነግራችኋለሁ። ነገ ጥቅምት 20 ግን የመጀመሪያው ቀን ነው ማለት ነው። በዚህ ቀን ታላቁ አባታችን የትህትና የትዕግስትና የመታዘዝ አባት አባ ዮሐንስ ሐጺር የዕረፍት በዓላቸው ነው። በሚቀጥለው ቀን ጥቅምት 21 ደግሞ የእመቤታችን ዓመታዊ በዓል ነው። የሰው ልጆችን ከ3 እስራቶች የምትፈታበት ቀን ነው። ቪዲዮን ሰርቼዋለሁ፣ ጠብቁኝ፣ ነገውኑ እለቅላችኋለሁ። ሁለተኛው ቀን ደግሞ ታኅሳስ 12 ነው። ይሄ ደግሞ የሊቀ መልአኩ የቅዱስ ሚካኤል ዓመታዊ መታሰቢያ በዓል ነው። የታላቁ አባታችን የአቡነ ሳሙኤል ዘዋልድባ የዕረፍት በዓላቸው ነው። ሶስተኛው ቀን ደግሞ የካቲት 4 ነው። ይሄ ቀን ደግሞ የቅዱስ ዮሐንስ ወልደ ነጎድጓድ ፍቁረ እግዚእ እና የአባ መቃርዮስ ወርሃዊ መታሰቢያቸው ነው። አራተኛው ቀን ደግሞ መጋቢት 26 ነው። ይሄም ማለት የስቅለት ዋዜማ ነው። ይሄ ማለት ደግሞ ምሴተ ሐሙስ ወይም ደግሞ ሕጽበተ እግር ይባላል። አዎ ይሄ መጋቢት 26 ቀን የሐዋርያት ቀንም ይባላል፣ የትህትና ቀንም ይባላል። መድኃኔዓለም ኢየሱስ ክርስቶስ እንደ ሎሌ ተንበርክኮ የሐዋርያቱን እግር አጥቦበታል። ቅዱሱን ሥጋውንና ክቡሩን ደሙንም ደግሞ በዚህ ቀን አቀብሎበታል። አምስተኛው ቀን ደግሞ ግንቦት 18 ነው። አዎ ግንቦት 18። ይሄ ቀን ደግሞ ጴንጤቆስጤ ወይም ደግሞ ጰራቅሊጦስ በመባል ይታወቃል። ይሄ ቀን ሁላችሁም እንደምታውቁት ለ120 ቤተሰብ ለ12 ሐዋርያት ለ36 ቅዱሳን አንስትና ለ72 አርድእት መንፈስ ቅዱስ የወረደበት ቀን ነው። ስድስተኛው ቀን ሐምሌ 10 ነው። አዎ ሐምሌ 10። በዚህ ቀን ቀናተኛው ስምዖን ወይም ደግሞ ናትናኤል የተባለው ሐዋርያ ዕረፍቱ ነው። ታላቁ አባታችን አባ ብስንዳ ጻድቅና ሊቀ ጳጳሳት ከላዲያኖስም ዕረፍታቸው ነው። ታላቁ ንጉሥ ቅዱስ ቆስጠንጢኖስ እናቱ ቅድስት እሌኒና ሌሎችም ቅዱሳን ደግሞ መታሰቢያ በዓላቸው ነው። የመጨረሻውና 7ኛው የዓመቱ መጠቅለያ ደግሞ ጳጉሜ 3 ቀን ነው ማለት ነው።
ስለ ጳጉሜ 3 ያው ምንም አልላችሁም። ጳጉሜ 3 ላይ የሰራሁትን ቪዲዮ ተመልሳችሁ ማየት ይቻላል። እንግዲህ የዓመቱ ሰማይ የሚከፈትባቸው ርኅወተ ሰማይ የተባሉት ቀኖች እነዚህ ናቸው ማለት ነው። ጥቅምት 20፣ ታኅሳስ 12፣ የካቲት 4፣ መጋቢት 26፣ ግንቦት 18፣ ሐምሌ 10 እና ጳጉሜ 3 ማለት ነው። በሚቀጥለው ደግሞ በዓመት ውስጥ እነዚህ ቀኖች ብቻ ለምን ተመረጡ? ለርኅወተ ሰማይ ለሰማይ መከፈት ቀን ለምን እነዚህ ቀኖች ብቻ ተመረጡ የሚለውን አባቶችን ጠይቄና መጽሐፍትን አገላብጬ አቀርብላችኋለሁ ማለት ነው። ሌላው መጽሐፍት ላይ ተጽፈው ያገኘነውና አባቶቻችን ያስተማሩን ከነዚህ ቀኖች ውጪ በየቀኑ ርኅወተ ሰማይ አለ ብለውናል። አዎ በየቀኑ ርኅወተ ሰማይ አለ ብለውናል። ይሄ ቀን ደግሞ የትኛው ቀን ነው ያላችሁ እንደሆነ ሁሉም ቀን ነው። ሰዓቱ ከስንት እስከ ስንት ሰዓት ነው ያላችሁ እንደሆነ በቀጣዩ ቪዲዮ ልስራላችሁ ልላችሁ ነበር እንደሌሎች ሰዎች፣ ግን አሁን ነው የምነግራችሁ። አዎ ከሌሊቱ 6 ሰዓት እስከ 9 ሰዓት ድረስ በማንኛውም ቀን ሰማይ ይከፈትና ቅዱሳን መላእክት የሰውን ወደ እግዚአብሔር የእግዚአብሔርን ደግሞ ወደ ሰው የሚያመላልሱበት ሰዓት ነው ብለውናል። ከሌሊቱ 6 ሰዓት እስከ 9 ሰዓት ድረስ፣ አንዳንዶችም እስከ 11 ሰዓት ድረስ የሚሉም አሉ። ግን እኔ የተማርኩት ከሌሊቱ 6 ሰዓት እስከ 9 ሰዓት ድረስ በሚለው ነው። ማንኛውም ክርስቲያን ቋጠሮ ያልተፈታለት አልተሰማሁም ብሎ የሚያስብ ጸሎቴ ቅድመ እግዚአብሔር አልደረሰልኝም ብሎ የሚያስብ ሰው በሙሉ ማንኛውንም ጥያቄ ከሌሊቱ 6 ሰዓት ጀምሮ እስከ 9 ሰዓት ድረስ ቢያደርስ፣ እንዲያውም እኮ ከሌሊቱ 6 ሰዓት እስከ 9 ሰዓት ድረስ የሚሰግድ ሰው ከመላእክት ጋር እንደተደመረ፣ በዚህ ሰዓት ጸሎት የሚያደርግ ሰው ከመላእክት ጋር በእነሱ ማህሌት ጌታችንን እያመሰገን እንደሆነ አባቶቻችን ነግረውናል። ስለዚህ በዚህ ሰዓት ተነስተን ፍጹም በሆነ እምነት ይሆንልኛል ይደረግልኛል ብለን ጸሎታችንን ብናደርስና ብናቀርብ በእርግጠኝነት ነው የምነግራችሁ በፍጥረቱ ላይ የማይጨክን ልዑል እግዚአብሔር ይሰማናል ማለት ነው። ታላቁ አባታችን ተጋዳይ አባ ጳውሊም እኮ ሰይጣንን በስልጣነ ክህነታቸው ሲያናዝዙት እኮ ምንድን ነው ያላቸው? አዎ ትግሃ ሌሊትን የሚፈጽም ሰው አልወድም ነው ያለ። አዎ ሌሊት ላይ ተነስቶ ጸሎት የሚያደርግ ሰው ያስፈራኛል ብሏል። ስለዚህ ሁላችንም አምላካችንን የምናሸንፍበት ትልቁ መሳሪያችን እንባችን ነውና ሌሊት ላይ ተነስተን እሪ ብለን ወደ ጌታችን ብናለቅስና ብንማልድ በእርግጠኝነት ቸር የሆነ አምላክ ይሰማናል። አዎ እውነቴን እኮ ነው። ሌሊቱን ሙሉ የማይረባ የቲክቶከሮችን ጌም ስንከታተልና የእነሱን ስናዳምቅ እናድር አይደል እንዴ? የማይረባ ፊልምም ስናይ የምናድር ሰዎች አለን። ሌሎችን የማይረቡና የማይጠቅሙ ለስጋም ለነፍስም የማይጠቅሙን ነገሮችም ስንፈጽም የምናድር ሰዎች አለን። ቢያንስ ግን ኃጢአት ላይ ብንሆንም እንኳን ይህችን የሌሊቷን ጸሎት ብንፈጽም እኮ ከኃጢአት መስመር አውጥቶ ትክክለኛው የብርሃን መስመር ላይ እግዚአብሔር ያስቀምጠናል። አደራ ሰሞኑን ቪዲዮዎችም እየታዩ አይደለም። ይሄ ቪዲዮም ቫይራል ወጥቶ ብዙ ሰዎች ያዩትና የደርሳቸው ዘንድ ይጠቀሙበት ዘንድ በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። አሜን። ይቆየን። የእመቤታችን ስላድኖ ሲቀደድ ነይ ነይ እምዬ ማርያም እያሉ መዘመር መፍትሄው አይደለም። የቅዱስ ሚካኤል ሲቀደድ የቅዱስ ሚካኤል መዝሙር እየከፈቱ መዘመር መፍትሄው አይደለም። የቅዱሳን ሲቀደድ የቅዱሳን መዝሙር እየከፈቱ መዘመር መፍትሄ አይደለም። እግዚአብሔር ሆይ ፍረድ፣ ቅዱስ ሚካኤል ኃይልህን ግለጥ እያሉ ማውራትም መፍትሄ አይደለም። ይሄ መፍትሄው ነው ማያውቅ። መፍትሄውን እኔ ከመጽሐፍ ቅዱስና ከታሪክ አጣቅሼ ልንገራችሁ፣ ተግባራዊ አድርጉት። ኦሪት ዘኍልቍ ምዕራፍ 25 ላይ እንደተጠቀሰው አንድ ፊናስ የሚባል ታላቅ ካህን ነበረ። የአልዓዛር የአሮን ልጅ ነው። በዚህን ጊዜ ሙሴና አሮን ነበሩ። እግዚአብሔር በእስራኤላውያን ላይ ቁጣውን አምጥቶ እስራኤላውያን በደል ስለበደሉ እግዚአብሔርን ስለረሱ ሕጉን ስላፈረሱ እግዚአብሔር መክሰፍትን አምጥቶ 25000 ሰዎች የሚያሉ በዛ መክሰፍት አለቁ። በምን ምክንያት ከተባለ በእስራኤላውያን ኃጢአት፣ በእንደዚህ ደፋር አይነት ሰዎች ምክንያት። በዛንም ጊዜ የካህኑ ፊናስ ወደ ደብተራ ድንኳን እየተጓዘ ሳለ አንድ ወንድና አንድ ሴት በደብተራ ድንኳን በእግዚአብሔር ቤት አንጻር ሆነው ዝሙትን ሲሰሩ ተመለከታቸው። በዚያንም ጊዜ ፊናስ ለእግዚአብሔር ሕግና ቤት ቀንቶ ጦር አነሳና ሁለቱን በአንድ ላይ አጣብቆ ገደላቸው። በአንድ ጦር ወንዱና ሴትን አጣበቃቸው። ሁለቱም እዛው ላይ ሞቱ። የሚያስገርመው ግን ይሄ ሳይሆን እግዚአብሔር በዛን ጊዜ መጣና አስተንፈስ ካለ ነፍሴ አለው። እግዚአብሔር ነፍሴን አሳረፍካት አለ። የሚገርማችሁ ነገር ሙሴን መጣና ነገረው። የአሮን ልጅ የአልዓዛር ልጅ ፊናስ ለቤቴ ቀንቶ እነዚህን ሁለቱን በጦር አጣብቆ ስለጣላቸው እኔ በእስራኤላውያን ላይ ተቆጥቼ የነበርኩትን ቁጣዬን አቆማለሁ፣ መክሰፍቱን አቆማለሁ፣ ቁጣዬን አነሳለሁ አለ እግዚአብሔር። እንዲሁም ፊናስ ስለኔ ቀንቶ ይህንን አድርጓልና በዘመኑ ላይ 300 ዓመትን እጨምርለታለሁ አለ። ፊናስ ይህን በመስራቱ እግዚአብሔር 300 ዓመት በእድሜው ላይ ጨመረለት። እግዚአብሔርም ነፍሴን አሳረፍካት ብሎ ተናገረለት። እንዲህም ብሎ እግዚአብሔር ለሙሴ ተናግሮ ወደ ሰማይ አረገ፣ መክሰፍቱም ቆመ። ከእስራኤላውያን ልጆች ላይ መዓት በረደ።
በማን ምክንያት ከተባለ ኃጢአት የሰሩትን በደለኞቹን የእግዚአብሔርን ቤት የተዳፈሩትን ፊናስ በጦር ወቅቶ ስለገደላቸው ከእርሱም በኋላ ለሚነሱ ለዘሮቹ ሁላ ክህነት ለዘላለም ይሆንለታል ብሎ ቃል ኪዳን ለፊናስ ሰጠው። ፊናስም እግዚአብሔርን አገልግሎ ነሐሴ 19 ቀን በሰላም አርፎ ተቀበረ። ቅዱስ ዳዊትም ይህንን አስመልክቶ በመዝሙር 105 ቁጥር 30 ላይ ፊናስ ተነስቶ ፈረደባቸው፣ ቸነፈሩም ቆመ፣ ያም እስከ ዘላለም ለልጅ ልጅ ጽድቅ ሆኖ ተቆጠረለት አለ ቅዱስ ዳዊት ስለ ፊናስ ሲናገር። ፊናስ የእግዚአብሔር ቤት ሲደፈር ቆሞ አልተመለከተ። እኛ የቅዱሳን መላእክት ስላድነው የእመቤታችን የጌታችን የቅዱሳን ስላድነው ሲቀደድ ቆመን ማልቀሳችን መክሰፍትን ነው የሚያመጣብን ጭምር። እኛ ይሄንንም በደል ማስቆም የምንችለው በማለቃቀስ ሳይሆን የፊናስን ተግባር በመርገም ነው። ፊናስ ያንን ስላደረገ በእድሜው ላይ 300 ዓመት ተጨመረለት። እነዚህ መናፍቃን እያለማመዱን ነው። ስላድነው እየቀደዱ ይወጡና ይቅርታ ይጠይቃሉ። አሁን ይሄ ልጅም ይቅርታ ጠይቋል። ግን ይቅርታ ስለተጠየቀ ይታለፋል ማለት አይደለም። በዚህ ዝምታችን ከቀጠልን ነገ ደግሞ ተነስተው ታቦቱን ከመንበሩ ላይ ካላወረድነው ካላቃጠልነው ይላሉ። አሁንም 14 ክርስቲያኖች በአርሲ ተገደሉ። ምን ተባለ? ዝም ተባለ፣ ተቀበሩ። አባቶች ምንም ነገር አላወሩም። እስከ መቼ ድረስ ነው ታዲያ ክርስቲያኖች እየታረዱ ስላድኖ እየተቀደደ ቤተክርስቲያን እየተቃጠለች ዝም ተብሎ የሚዘለቀው? እግዚአብሔርን ማሳረፍ ሲለብንም እግዚአብሔር ከሰማይ ወርዶ እኮ አይደለም የሚዋጋው። ሰይፍ የጌዲዮን ነው፣ ኃይል እግዚአብሔር ነው። እግዚአብሔር በአንተ ላይ በአንቺ ላይ በእኛ ላይ አድሮ እንጂ ቤቱን የሚያስከብር ራሱ ወርዶ አይደለም። ይሄንን ማወቅ አለባችሁ። እግዚአብሔር ወይ ፍርድ አትበሉት። በአንተ አማካኝነት ነው እግዚአብሔር ፍርዱን የሚያሳየው። እንደዚህ አይነት ተግባሮች መቆም አለባቸው። እንዲህ ላደረገ እንዲህ ይሆንበታል የሚል ፍርድ ማድረግ አለብን። መንግስትም ብዙ ስራ ስለሚበዛበት አታስጨንቁት። መንግስት ነው የራሱን ስራ የስራ መንግስት። እኛ የራሳችንን ሃይማኖትና ቤተክርስቲያናችንን ለማስከበር አናንስ። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 17 ላይ እንደተጻፈው ጎልያድ በእግዚአብሔር ሕዝብ ላይ ሲዝት እስራኤላውያን ምን ታመጣላችሁ? አምላካችሁ ወዴት አለ? አምላካችሁ ደካማ ነው እያለ ሲዝትባቸው እኮ እግዚአብሔር ከሰማይ ወርዶ አይደለም የተዋጋው ጎልያድን። አሁንም እነዚህ መናፍቃን ቅዱስ ሚካኤል ምን ያመጣል እያሉ ሲቀዱ፣ መቤታችን ምን ታመጣለች ወይ እየቀደድኳት አይደለ እያሉ ሲያሾፉ ሲቀዱባት ወርዶ አይደሉም የሚዋጉት። ጎልያድን ግንባሩን በጠጠር መጥቶ አንገቱን ቆርጦ የጣለው ቅዱስ ዳዊት ነው። ቅዱስ ዳዊት ያንን ስላደረገ ምን አለ በመጽሐፍ ቅዱስ ላይ? ከእስራኤል ልጆች ላይ ሽሙጥን ስድብን አራቁ። ከእስራኤል ልጆች ላይ አሁን ካለን ክርስቲያኖች ላይ ስድብንና ሽሙጥን የሚያደርግ ክርስቲያን ያስፈልጋል። ዝም ብሎ ማልቀስ፣ ዝም ብሎ መልፈስፈስ፣ ዝም ብሎ እየታረዱ ቤተክርስቲያን እየተቃጠለች መኖር ተገቢ አይደለም። እግዚአብሔር ከሰማይ ወርዶ ሲሆን የሚዋጋል ኃይል እግዚአብሔር ነው፣ ሰይፍ ጌዲዮን ነው ብለ ቤተክርስቲያንን ስጠብቅና ስታስከብር ነው። እንዲህ አድርገን አስተንፈስ ካለ ነፍሴ እንድንባል የእግዚአብሔርን መንግስት እንድንወርስ ደግሞ ቤተክርስቲያን እንድናስከብራት የእግዚአብሔር በጎ ፍቃድ ይሁንልን። ይቆያ። አሜን። እናመሰግናለን ወንድማችን። እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። አሁን እየሆነ ያለው እየገጠመ ያለው እውነት ለመናገር ከአባቶች የምንጠብቀውም ከመንግስት የምንጠብቀውም አይደለም። ራሳችን ኦርቶዶክሳውያን ማድረግ ያለብን መውሰድ ያለብን ነገር አለ ብዬ ግን አምናለሁ። ይሄ እኔ ሀሳብ ነው። አንድ ነገር ልምጣ። ይህ ሰው ተስፋሁን ይባላል። እኔ ደቡብ ዩኒቨርሲቲ እያለሁኝ በአንድ ወቅት ላይ ቸግሮኛል እባካችሁ መጽሐፍ ላሳትም ነውና ብር እርዱኝ ብለው ከግቢ ጉባኤ ብር አሰባስበን ከሰጠናቸው ሰዎች መካከል ላይ ነው ወንድማችን አብይ ነበረ። ይህን ያሰባሰቡ በዋናነት በሱ በኩል ስለመጣ ማለት ነው። ከሆነ ጊዜ በኋላ ቅድስት ሥላሴ ዩኒቨርሲቲ ላይ እየተማረ ድጋሚ ብር ቸግሮኛል ብሎ እያሰባሰቡለትም እንደነበር ሰምቻለሁ። ተማሪ ያለ ደቀ መዝሙር እያለ ማለት ነው። መጽሐፍ ይሸጣል፣ መጽሐፍ ይቸበቸባል ምናምን ነገር ግን አልተዋጣለትም ይመስለኛል። እና ወይ መጽሐፍቶች የሚያተሙለት ሰዎች አጣ ወይ ደግሞ ብር ቸግሮታል መሰለኝ። አሁን ደግሞ ምን አለ ኦርቶዶክስ የምትታደስ አይነት ነገር አይደለችም፣ ለማደስ ሞክሬ አልቻልኩኝም አይነት ነገር ሀሳብ አቀርበዋል። እኔ የኦርቶዶክስ ቤተክርስቲያን ትታደሳለች የሚል እምነት የለኝም በግሌ። የሚደክሙ አሉ፣ አንዳንድ የሚታዩ ፍሬዎችም አሉ። ይሄ የማይካድ ሀቅ ነው። ግን ቤተክርስቲያኒቷ እንኳ ለመታደስ ፈቃደኛ መሆን አለባት መጀመሪያ። እኔ አልታደስም እያለች ነው። ከነቀድሞ ማንነቴ ነው የምኖረው የምጸናው እያለች ነው። ስለዚህ እኔ ሙሉ ለሙሉ ትታደሳለች የሚል እንትን የለኝም፣ እምነት የለኝም። እናንተ ትታደሳላችሁና ጠብቁ ከማለት ይልቅ ውጡ ማለት የተሻለ ነው። ከዛ ካሉበት አንዳንድ ጊዜ እንደውም እንደሚባለው እዛም ውስጥም ከሆነ ዋናው ጌታ ማግኘታቸው ነው፣ በጌታ ማመናቸው ነው። እንደዚህ የሚባሉ ሐሳቦችም ይነሳሉ። እንደዛ ሊሆን አይችልም። በጌታ ካመነ በጌታ ከሚያምኑት ጋር ነው ህብረት ማድረግ የሚያስፈልገው። መለየት ያስፈልጋል፣ መቀደስ ያስፈልጋል። ማመን ብቻውን በቂ አይደለም። ለዚህ ለመቀደስ ደግሞ አንዱ ከዛ ከነበሩበት አማኞች ያልሆኑ ወገኖች ከነበሩበት ህብረት መውጣት ነው። የወንጌላውያንንም ህብረት የመረጡት ከዚህ አንፃር ነው። እንግዲህ ይህ ሰው
በጣም ያሳዝናል። አይ ቲንክ ባለፈው ዮሴፍም ፍሳም የጻፈበት ነበር ፌስቡክ ላይ መስኛል። ቸግሮት ከሆነ ወደዚህ የገባው አንድ ነገር ነው። ቀድሞንም ደግሞ መናፍቅ ሆኖ ከሆነ ደግሞ የተሰራጩ በሱስ ስም የተሰራጩ ተስፋሁን ነጋሽ በሚል ስም የተሰራጩ መጽሐፍቶች እንዳለ ተሰብስበው መታየት አለባቸው። ዓለም ደግሞ መወገድ ያለባቸው ይመስለኛል። ሁለቱ ሀሳብ ይሄ ነው። ይሄኛው አጸደ ማርያም እንግዲህ ማስተዋል የምትባለው ኤልሳቤት በትናንትናው ቀን ከሌሊቱ 7 ሰዓት ተኩል ላይ የኢትዮጵያ ሕዝብ እንድታስቡት እንድትረዱት ፈልገው ምንድነው ከሌሊቱ 7 ሰዓት ተኩል ላይ የህግ አካል ናቸው በማለት የጸጥታ ኃይል ናቸው በማለት በመኪና እናቴ ቤት ልካ ነበር። እናቴን በዚህ ሰዓት አልከፍትም ጠዋት ነው ብላ አባራቸዋለች። ከዛ በፊትም በዲዛይር መኪና ሄደው ነበረ አልከፍትም ብላ አባራቸዋለች። የትኛው የህግ አካል ነው ከሌሊቱ 7 ሰዓት ላይ ፖሊስ ነኝ ብሎ የሰው ቤት የሚበረበረው? ስለዚህ ሴትዮ 15 ቀን ስጡኝ ያለችው እኔን ለማስገደል ስለሆነ የኢትዮጵያ ህዝብ ይሄን ነገር አትኩሮ ስጡበት። ሼር ኮፒ ሊንክ አድርጋችሁ ለሁሉም ለተዋሕዶ ልጆች አስተላልፉልኝ። የፌዴራል ፖሊስም ይሄን ነገር እንዲያውቅ አድርጉልኝ። አመሰግናለሁ። እንግዲህ እቺ የምናውቃት ሴት ነች። ስውሯ ማርያም ላይ ስትረብሽ የነበረች ሴት ነች። ስውሯ ማርያም ጉዳይ ተገናኘ ሰፊ ፕሮግራም ስላለው እያሰበ ነበር። አልተመቻችልኝም። በጣም ወቅታዊ ነገሮች እየበዙ ስለመጡብኝ ነው። እንግዲህ ወንድማችን ስንታየው ይባላል። መንፈሳዊ ጉዞ አዘጋጅ ወንድማችን ነው። እንግዲህ ለእሷ ልታዝም በማለት ጉዞዎችን እየወሰደ ያለ ሰው ነው። እሷ ደግሞ እንዴት ከኔ ውጭ ሌላ እንዴት ሰው ትወስዳለህ ብላ እንግዲህ አሁን ለማስገደል እየተዋራጠች ያለ ነገር ያለ ይመስለኛል። በባለፈው አንድ ሰው አስገድለው ጫካ ውስጥ ጥለውት የተወሰነ ክፍሉን ጅብ እንደበላው ዘግቤላችሁ ነበረ። እስቲ ቀጣይ ደግሞ ጊዜ ከተፈቀደና ከተመቻቸልኝ በሙሉ ሀሳብ እመለሳለሁኝ። ለማንኛውም ግን ይህች ሴት ከቤተ ክህነት በላይ ስለሆነች ባለሀብት ስለሆነች ሚነካት የለም ብለን ግን አልፈነዋል። ማህተብ አስረው ሶሻል ሚዲያ ላይ ቁጭ ብሎ የኦርቶዶክስን ቪዲዮ ሲፖስቱ ቆይተው የሆነ ቀን ተንኮል ለቅሙ የሚመኑ ከበረት ማስወጣት የሚፈልጉ ወርቅ ያልሆኑ መዳቦች ቆርቆሮች ከነዛ መጠንቀቅ ተመልከቱ። እና ኦርቶዶክሳዊ ማለት ርቱዕነት ራሱን የጠበቀ ሰው ነው። እየሰማችሁ ነው አይደል? ከዚህ በኋላ እኔ መልስ በፍጹም የትኛውም ቢሆን ተመልከቱ መልስ አንሰጥም። ለምን ብትሉኝ በፕሮቴስታንቲዝም ወይንም በመናፍቃን ተለክታ ልክ የምትሆን ቤተክርስቲያን ስለሌለች አለችን የለችም። እና ስለዚህ ምንድነው ማለት የፈለኩት ወርቅ መስለው ከተሰሩ ሰዎች መጠንቀቅ፣ ማህተብ አንጠልጥለው ማህተብ አርቀው ሁሉንም ደግሞ አላልኩም። እናንተ ደግሞ ተንኮለኛ እንዳትሆኑ ሁሉንም አላልኩም። ምን ያልኩት ማህተብ አስረው ተመልከቱ። ማህተብ አስረው ግን ስራቸው ለሌላ የሆነ ማንነታቸው ተደብቆ ኦርቶዶክስን በማጥላላት ብቻ የሚኖሩ እነዚያ ምንድናቸው ማለት ነው? ወርቅ የመሰሉ ግን አርቲፊሻል ኢንተለጀንስ እንዳላቸው የተሻለ ነው ያና ከነዛ ሰዎች መጠበቅ። እርግጠኛ ሆኜ የምነግራችሁ አንድ ነገር አለ። እኛ አንበሳዎች ነን። በሉላችሁ እኛ በሉ አንበሳዎች ነን። የቀበሮ ጫጫታ ድንፋታ አያስቆም። እኛ አለቶች ነን። በአለቱ በጴጥሮስ አለት ላይ በጴጥሮስ ሃይማኖት ስለተመሰረትን አለታችንም ክርስቶስ ስለሆነ እኛ ጽኑ ግንዶች ነን። የወይን ግንዳችን ክርስቶስ እንደተናገረ ዮሐንስ ወንጌል ምዕራፍ 15 ላይ እኔ የወይን ግንድ ነኝ እናንተም ቅርንጫፎች ናችሁ ስላለን በፍጹም እኛን ሊነቀንቀን የሚችል የአላውያን የመናፍቃን ድንፋታ የለም። አንበሳ ሲጮህ ነው እንደውም ቀበሮ ጸጥ ረጭ የሚለው አይደል እንዴ? አንበሳው ሲያገሳ ጸጥ ረጭ ይላል። እንግዲህ ተመልከቱ፣ ቀበሮ የያዘውን ስጋ ይዞ ወደ የመጣበት ይበተናል። ሊቃውንት ካስተማሩ መናፍቃን ይገሰጻሉና ከዚህ የተነሳ በእምነታችሁ እንድትጸኑ ከወሬ መስማት ጸድታችሁ ኦርቶዶክሳዊ ልትውልና እንዲኖራችሁ መልእክቴ ነው። በማን ላይ ተመስርተናል? በጴጥሮስ ላይ። አለታችን ማን ነው? ማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ አንተ አለት ነህ፣ በአንተ አለትነት ማንን መሰረታታለህ? ስለዚህ ነፋስ ቢነፍስ ጎርፍ ቢመጣ ማንም አይነቀንቀንም። በማን ላይ ስላለን? በጴጥሮስ አለትነት ስላለን ማለት ነው። እና ይሄን ካልኩ ወደ ትምህርት በቤትና በመኪና ተደልሎ ከኦርቶዶክስ የወጣ የጠምጣሚ ተሐድሶ ሁሉ ዘንድሮ የሚያደርጉትን አሳጥቷቸዋል።
አሁን ደግሞ አቋቋሙን በቸርች ውስጥ እየጸነጸሉት ይገኛሉ። እግዚአብሔር የተመሰገነ ይሁን። በአንድም በሌላም መልኩ የቤተ ክርስቲያኒቷን ትክክለኛነት እየመሰከራችሁልን ስለሆነ ማለት ነው። ተሐድሶዎች እንደምታውቋቸው በተለይ እነዚህ ካባና ጥምጣም ያደረጉ ተሐድሶዎች የእመቤታችን ምልጃ አይቀበሉም፣ የቅዱሳን መላእክትን ምልጃ አይቀበሉም፣ ታቦትንም አይቀበሉም። ያን ካልተቀበሉ ታዲያ የቅዱስ ያሬድ ድርሰት የሆነውን የቤተ ክርስቲያናችን ሊቃውንት ውጤት የሆነውን አቋቋሙን ለምን በቸርቻቸው ውስጥ ማስገባት አስፈለገ ነው። ወደኛ ተመልሰው እንዳይመጡ የተሰጣቸው ቤትና መኪና ጀርባቸውን አስሯቸዋል። እዚያው እንዳይቀሩ ደግሞ የቤተ ክርስቲያኒቷ ፍቅር እያቃጠላቸው እያንገበገባቸው ስለሆነ በዚህ ልክ ሲወራጩ ታያዋቸዋላችሁ ማለት ነው። ታቦትን የማይቀበል ዜማን ሲቀበል እኮ ታየኝ እኮ። ይሄ የኛ ገንዘብ ነው። በነገራችን የቤተ ክርስቲያናችን ሊቅ የሆነው ቅዱስ ያሬድ የደረሰው ዜማ የኛ ገንዘብ ነው። ታቦትን ካልተቀበልክ ይህንንም አትቀበልም ማለት ነው። ማወቅ ያለባችሁ ግን ጠምጥማችሁ ካባ ለብሳችሁ መስቀል ይዛችሁ ዜማ አዚማችሁ ቅኔ ተቀኝታችሁ አቋቋም ጮኻችሁ የምትሸውዱት ኦርቶዶክሳዊ ወጣት የለም። ለምን ካልከኝ በጊዜ አንቀተነዋል። ተኩላውንና በጉን እንዲለይ ስላነቃ ነው። አሁን ላይ ይሄንን ስልታችሁን ጣሉትና በዚያው በሱፉና በከረባቱ ኢየሱስ ጌታ ነው ብትሉ ይሻላችኋል ማለት ነው። እናም የምትሸውዱት አንድም ሰው የለም። ቁርጣችሁን አውቃችሁ ብትቀመጡ ነው የሚሻለው። ከቆረቆራችሁ ደግሞ ከተጸጸታችሁ ኑ ወደ እናታችሁ ወደ ቤተ ክርስቲያን። ስትመጡ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መኪናና ቤት ገዝታ አትጠብቃችሁም ማለት ነው። ይሄንን ቁርጡን አውቃችሁ ነው መምጣት ያለባችሁ። ሰማያዊ ቤት ታመቻችላችኋለች። ወንጌል ይሰበክላችኋል። ከቅዠትም ትድናላችሁ። የሌላውን ከመኮረጅም ድናችሁ የራሳችሁ የሆነ የምታዜሙት የምትዘምሩት ነገር ይኖራችኋል ማለት ነው። አሁን የእነሱ እየዘመሩት ያለው ዜማ እንግዲህ የኛ ቤተ ክርስቲያን ሊቃውንት አደራረስ በሚቆሙበት ጊዜ እግዚአብሔርን የሚያመሰግኑበት፣ ሥላሴን የሚሰልሱበት፣ የሚያወድሱበት እስመኪያከ የተባለ የዜማ ክፍል ነውና ይሄ የቤተ ክርስቲያኒቷ ገንዘብ ነው። እግዚአብሔር የተመሰገነ ይሁን። ይሄ ገንዘብ ገንዘባችሁ እንዲሆን ወደ እናት ቤተ ክርስቲያን ኑ እያልናችሁ ነው። ቤቱ ክፍት ነው። ይህን ቪዲዮ ላይክ፣ ሼር እንዲሁም ኮፒ ሊንክ በማድረግ ጥሬን ለነዚህ ለጠምጣሚዎች ተሐድሶዎች አድርሱልኝ። ሰላም። እናመሰግናለን መምህራችን መጋቢ ሐዲስ ሶሎሞንን። እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን፣ ሊቃውንቱን አያሳጠን፣ ምላሽ ተከታትለው ምላሽ የሚሰጡ ሰዎችን አያጥፋብን። እንግዲህ ዛሬ ዝግጅት ይህን ይመስል ነበር። እንደተመለከታችሁት እንግዲህ ዛሬ ጥሩ ሙድ ላይ ያለው እውነት ለመናገር እየሰማሁ ያለሁት እያየሁ ያለሁት ነገር ምን የሚያስደስት ነገር አይደለም። ጮኬ መናገር ደግሞ አልለመድኩም እና ይቅር በሉኝ። ይህን ይመስል ነበረ። ከተመቻችሁና ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጋችሁ አትርሱ። ቸር ቆዩ።